አንተ ነበር ቀኝ አርገ ይቀርብ በጣም ተሳፍር ወራዳ ሰው ነው እሺ ኢላን ምርጫ ሰጠሽ በዚህ መንገድ አገኛታለሁ ብለህ ካሰብክ ቀጥልበት አመመሽ ወይ ጉዴ እርጉዝ ነኝ ማለት ነው ይሄ ሊሆን አይችልም ስማው አንቺ አምሻል ጤነኛ አይደለሽም እንዴ ምን ነው ደነገጥክ ደግሞ እንደዚህ የሚያስደነብር ነገር የሰራው ጥፋት አለ እንዴ ጥያቄን አልመለሽልኝም እንደ ሞጥላ ከጀርባዬ ቆመሽ ምንድነው የምታደርገው የነበረው ያምሻል እያልኩሽ ነው አዎ በጣም ያመኛል በአንደኛው ህመሜ ላይ ህመም እየተጨመረብኝ በጣም ያመኛል እና ይሁሉ ስራ ሰርተሽ እንዴት ነበር ጤነኛ መሆን ያማረሽ ንገሪኝ እስኪ የካዲ ሰው መጨረሻ ምን እንደሆነ ታውቂያለሽ አለፍ ሲል ጨርቁን ጥሎ መንገድ ላይ ሲነውልል መሄድ ከዛ ያለፈ ደግሞ የሚሰራው ስራ ያንዳንዱ ሲያስበረግገው ማየት ቆይ ምን ፈልገሽ ነው ነገ የመጣሽው ምን ቀረኝ ብለሽ ነው እኔ እኮ እኔ ከሰራተኛዋ ጋር ተኝታል ብዬ ነበር ለካ አንተ እዚህ መጠጥን እየጠጣህ ነው እስኪ ለኔ ምዘዝልኝ ምንድነው የምታወሪው ምንድነው የቀባጥርሻለሽ የምን ሰራተኛ ነው የምትይ ምን ነው ጠጥተህ ገብተህ ከዛሽ ከኖሃሚን ከሚሏ ሰራተኛ ጋር መጋደምን ያልሰማው ነው እንዴ ይመስል ግን እንዴት ብትወርድ ከሰራተኛ ጋር ምን ቆይ ማን ነው እንደዚህ ያደረገ ብሎ ይነገርሽ ያቺ ኖሃሚን ናት አይ አዎ ግን ቆይ አንተ የፈለገ ብትሰክር እሷ ክፍል ድረስ ብትመጣ አንተ እንዴት እንደዚህ አይነት ነገር ታደርጋለህ አምራን እርግጠኛ ነሽ ኖሃሚን ናት እንደዚህ ያደረገ ብላ ይነገርሽ ታዲያ እሷ ካልነገረችኝ እኔ ከየት አምጥቼ እነግርሃለሁ አንተም እሷን በጣም አሳፋሪ ናችሁ ገና ለገና አምራን አስቀየመችኝ ብለክ እንደዚህ አይነት ነገር ታደርጋለህ በቃሽ ለማንኛውም ይሄ ነገር እውነት ይሁን ውሸት እደርስበታለሁ ኖሃሚንም ከሆነች ይሄን ነገር ያወራችሁ ወየውላት አምራን ግን ይሄ ጉዳይ ያንቺ ፈጠራ ከሆነ እኔ ነው ያድርገኝ የመጨረሻሽ ነው የሚሆነው እሺ ተቀመጥ እባክህን ትንሽ ጊዜ እናውራ ባክሽ ላይቂኝ ቀልደኛ እሺ እንዴት ነው ለአባዬ የምነግረው ቆይ ምን ብዬ ነው እሺ የምነግረው አሚን ብትሞጪ ይሻልሻል አባትሽ ይሄንን ጉድ ሰምቶ በድንጋጤ ከሚሞት አንቺ ቀድመሽ ብትሞጪ ይሻልሻል ለካ አሁን በሞት ብቻዬን አይደለም የምሞተው የዚህን ምንም የማያውቅ ልጅ ህይወት አብሬ ይዤ ነው የምሞተው ቆይ ሻው ምን ባደርግ ይሻለኛል ምን ማድረግ ነው ይሻለኝ ቆይ አንቺ ግን ከኔ ጋር ያለብሽ ችግር ምንድነው ደግሞ ምን አጠፋው አረ ምንም አላጠፋሽም አይደለ ቆይ ለአምራን እንዲሽ ምንድነው የቀባጥርሽው መቼ ነው እኔ ሰክሬ ካንቺ ጋር አብሬ የተኛሁት ምን በጣም ልክሽን እያልፍሽ ነው እሺ እንዴ እነማዬ እንደዛ ሲያደርጉሽ በጣም እያዘንኩልሽ ነበር ለካ አንቺ ከምታደርጊው ነገር አንፃር የሚያደርጉሽ ነገር ሁሉ ሲያንስብሽ ነው እኔ ለአምራን እንደዛ አላልኳትም ፈጣሪ ምስክሬ ነው ሲጀመር ከአምራን ጋር ራሱ አልተገናኘሁም አንቺም ሆንሽ ሌላ ሰው ለአምራን ሄዶ የሆነ ነገር ነግሯታል በጣም የሚያሳፍር አሳፋሪ ነገር ነው መቼም አምራን ፈጣሪ ነገር አታውረው እንደዛ ካልክ እንደዚህ አይነት አሳፋሪ ነገር የምታወራው ኤደን ነች ምናልባት እኔ ጎዳሽ መስሏት እንደዚህ አይነት ነገር ፈጥራ ያወራችሁ እሷ ትሆናለች ምን እድሜን በሙሉ ስታሳድደኝ ነው የኖረችው አሁንም እኔ ጎዳሽ መስሏት እሷ ትሆናለች እንደዚህ ያደረገችው ኤደን ማለት እቺ አዲሷ ሰራተኛ አይደለች ማለት እህትሽ አትበለኝ ከዚህ በፊትም ነግሬህ ነበር እኔ እንደሱ አይነት እህት የለኝም እትዬ ልጆቹ ሊጋደሉልሽ ነው ማለቴ ሊጋደሉልዎት ነው ስለምን ልጆች ነው የምታወሪው ደሞስ ምን አይተሽ ነው ቆይ ምን አይነት ሰዎች ናችሁ የተሰበሰባችሁት እናንተ እዚህ ቤት ከመምጣታችሁ በፊት ቤቱ ሰላም ነበረ
ምንድነው ቆይ የተፈጠረ ያለው ነገር? ምን አይነት ነገር ነው? አንተ የምታውቀው እኛ ሶስታችንን ብቻ ነው። ሌላ የማታውቀው ለእኔ ብቻ ምስጢር የሆነ አንድ እንግዳ ቤታችን መጥቷል። እንግዲህ ምን ማድረግ እችላለሁ? አይገርምም? ያቺ አምራን የሚሏት ለካ ከኔ ባሰ ጨላጣ ነበረች። አንቺ ልጅ ከኔ ጋር ስታወሪ ስርዓት አድርጊ ያልኩሽ አይገባሽም እንዴ? በጣም ይቅርታ። ያረገችው ነገር እኮ ገርሞኝ ነው። ያቺ አምራን እኔ ነገርኳትን ታሪክ ኑሐሚን ናት የነገረችኝ ብላ ለናሁም ነገረችው። የቱን ታሪክ ነው አልገባኝም። ምንድን ነው የምታወሪው? እትዬ ደግሞ ኑሐሚንና ናሁም አብረው እንትን ብለዋል ብለን የነገርናትን ታሪክ እኮ ነው ሄዳ የነገረችው። አሁንስ ገባሁት። በዛ የተነሳ እየተጣሉ ነው እያልሽኝ ነው? ቀላል ናሁም እኮ ሊበላት ነው የደረሰው። ደግሞ እሷም ያዝ አይደለችም። ነገሩ እንዳለ እኔ ላይ ያለከከችው። ለነገሩ ስለምጣላኝ ባረገውም ባላረገውም እኔ ላይ መነደፉ አይቀርም ነበር። አንዴ ብቻሽን ላወራሽ እችላለሁ? ምንድነው የኔ ልጅ የተፈጠረ? ጥሩ እያወራችሁ ከሆነ ጨርሽና አናግርሻለሁ። አያስቡት። ነገሩን ፎርማት ይዤ አስተካክዬው እመጣለሁ። በየምታደርጊውን ነገር አድርጊና ይሄ ልጅ አረጋግልኝ። ደግሞ በዚህ መሀል የኔ ስም በፍጹም እንዳይነሳ። ምንም ችግር የለውም። ይሄን ጉዳይ በእኔ ጣሉት። ምንም አያሳስብም። ሰው እንዴት እንደዚህ ለተንኮል ተስተካክሎ ይፈጠራል? ለማንኛውም አንቺ ለብዙ ነገር ታስፈልጊኛለሽ። አቤት ናሁም፣ ፈልገኸኝ ነበር? ለመሆኑ ከአምራን ጋር የት ነው የምታወቁት? አምራን? ኧረ እኔ አምራን የምትባል ልጅ አላውቅም። ከፈለክ በመወዳት እናቴ እምልልሃለሁ። ቀስ ሄደን ተረጋጊ። በአንድ ጥያቄ ምንድነው ሁሉ ማለት? ይኸውልሽ ስላንቺ እየሰማሁ ያለሁት በጣም ብዙ መጥፎ ነገሮች ነው። እንዴት አትሰማ? ለነገሩ ኑሐሚን የምትባል ልጅ እያለች ገና ከዚህ በላይ ብዙ ነገር ትሰማለህ እንዴ? ቆይ ግን ምን በበድላት ነው ብቸኛ እህቴ ብዬ እየጠራኋት ይሄን ያለ ጨከነችብኝ? አንቺ ማትረቢ። ቆይ ማን ነው እኔን አንቺ ያደረገኝ? ናሁም እያስመሰለች ነው። የቅድሙ ሴራ እንዳለ የራሷ ነው። እሷ ነች ለአምራን ሄዳ የነገረቻት። ቆይ ምንድነው የነገርኳት? እኔ እውነት እያወራችሁት ያላችሁት ነገር ምንም አልገባኝም። እውነትም ማየ የምትናገረው ነገር እውነቷን ነው ማለት ነው። ይሄ ቤት በጣም ስርዓቱን አጥቷል። ዛሬ ነው እንደሚታወቀው ይሄ ቤት ስርዓት ማጣት። አባት ማንንም እየሰበሰበ ዊልቸር ላይ የሚጎለት ሰው ሲያመጣ ነው ቤቱ ስርዓት ነው ያጣው። ቆይ ስንቴ ነው የምናገረው? አባቴን አትናገሪብኝ። አያት አይደል እንዴት እንደምታናገረኝ። እቺ እንኳን ትናንትና የመጣች ሰራተኛ በክብር ነው አንተ ብላ የምትጠራ። ወይኔ ታውራሪ ልጅ ኑሐሚን፣ ቆይ ምን አይነት ንቀት ነው? እናቴ እንዴት ነው የምታናገራት? እኔ እናትህን ቀርቶ ማንንም አልንቅም። እራሷ ነች አንቷ አትበኛለች። ለካ ባለጌ ለማስባለው። ከዚህ በኋላ ማናችሁም ሙሉ ማናችሁ ከአምራን ጋር ተገናኝታችሁ የማይሆን ጨዋታ ብትጫወቱ ጸባችሁ ከኔ ጋር ነው የሚሆነው። የእውነቴን ነው የምላችሁ። የመጨረሻ ትጣሉኛላችሁ። እሺ እባክሽ አቃጠርሽና ምን አመጣሽ? ትሰሚኛለሽ? ያምነኛል የምትዩን አሁን ጨምሮ ከዚህ በኋላ ማንም ሰው አያምንሽም፣ አይፈልግሽም። አንቺ ለተንኮልና ለክፋት ነው የተፈጠርሽው። እኔ ከአንቺ ጋር የምታገልበት ምንም ጉልበት የለኝም። ድሮስ የምፈልገው እሱን አይደል እንዴ? ተስፋ እንድትቆርጪ። የአንቺ ጉልበት ሲያንስ የእኔ ደግሞ ይጠነክራል። አንቺን አንቀራው ሲተፉሽ እኔን ደግሞ እንደማር ይልሱኛል። ልጄ ሰሞኑን የኔ ነገር ነው መሰለኝ በጣም እየተጨነቅሽ ነው። ምን አይደለም አባዬ ከዚህ መሄድ እፈልጋለሁ። ምን? ከዚህ ቤት እንሂድ እኮ ስልሽ አይሆንም እኮ ያልሽኝ አንቺ ነሽ። አሁን ደግሞ ምን ተፈጥሮ ነው ከዚህ ቤት እንሂድ የምትይኝ? አባዬ ምክንያቴን አትጠይቀኝ። ብቻ ከዚህ እንሂድ። ለምን ጎዳና አይሆንም? ሰላም ያለበት ቦታ አባዬ፣ እኔ እናንተ ብቻ የምንሆንበት። ከዚህ እንሂድ። ሌኩን እኮ ባናገረው የሆነ መፍትሄ አናጣም። ልጄ አንቺ ግን ደህና ነሽ አይደለ?
በፍጹም ግን እኛ ጎዳና አንወጣም። እሺ አባዬ ደህና ነኝ ብዬ በዋሽ ደስ ባለኝ ነበር፣ ግን ደህና አይደለሁም አባዬ። በጣም ተጎድቻለሁ። በዚህ ሰዓት ሞቴን ብቻ ነው እየተመኘሁ ያለሁት። እንዴ ልጄ፣ ማነው ልጄ እንደዚህ ያስከፋብኝ? ኤደን ነች አይደለ? በዚህኛው እንኳን ማንንም አልወቅስ። የራሴ ጥፋት ነው። ራሴ ነኝ የራሴ ጠላት። እንዴ ምንድነው እያልሽ ያለሽው ልጄ? ነገሩ ሁሉ እኮ ተወሳሰበብኝ። እባክህ አባዬ፣ በቃ ምንም ነገር ሳትጠይቀኝ በጊዜ ከዚህ ቤት አስወጣኝ አባዬ። መቆየት አልፈልግም። አረ ልጄ አታልቅሽ፣ አታልቅሽ። እንዴ በቃሽ፣ ምን ሆነሽ ነው? አታልቅሽ። ምን እንደ ፌንት ያዘልልሻል? አይ ምንም፣ ያው ትልቅ ሰው ሲመጣ እኮ ደንገጥ ማለት ያስፈልጋል ብዬ ነው። ደግሞ ትዬ እንኳን መጡ። ሰሞኑን እቺ ተንከሲስ ላይ ያየሁት ያለሁት ነገር ምንም ደስ እያለኝ አይደለም። የቷ? የምን ተንከሲስ? እትዬ ደግሞ እዚህ ቤት ስንት ተንከሲስ አለ? እቺ ኑሐሚን ተብዬዋ ናታ። በየሰዓቱ እኮ ነው ሽንት ቤት የምትመላለሰው። እና ሞት ይሆናል ሽንት ቤት መመላለሳውን ትልቅ ጉዳይ ሆኖ ነው የምታወሪ? እትዬ ግን ነገሩ ቀላል አይመስለኝም። እንዴ በተደጋጋሚ እኮ ነው ሽንት ቤት እየሄደች ስታስመልስ ማያት። እኔ ሳውቃት ደግሞ ኑሐሚንን የሰው ጨጓራ ትልጣለች እንጂ ጨጓራ የሚባል በሽታ እንኳን የለባትም። እና ምን እያልሽ ነው? እሱ እንኳን አላጣራሁም፣ ግን እስካጣራ ድረስ የጠረጠርኩትን ብነግሮትስ? ምን ጠርጥረሽ ነው? ጠርጥር ከገንፎ አይጠፋም ስንጥር አይደል ተረቱ? በሽታ ገንፋሽ ወደዛ። አሜን እትዬ። ሲመስለኝ ግን እቺ ልጅ ሆፕ ሳትል አትቀርም። ምን ሳትል አትቀርም? ሳታረግዝ አትቀርም። ምን ክፍሏን ዘግታ ለብቻዋ ታለቅሳለች። መፈጠሬን ጠላው ብሞት ይሻለኛል ትላለች። እንዴ ተራ በሽታ ቢሆን እትዬ ታክሞ መዳን እየተቻለ እንዴት ራሷን ትጠላለች? ይመስለኛል አርግዛ። ለውሪ እንዲመቸለን ቡና ላፈላሉት። ቡና ያርግሽ ፈጣሪ። የቆሎ ጓደኛሽ አደረግሽኝ እንዴ? ይልቅ ይሄ ነገር እውነት ከሆነ ማደርግልሽን አታውቂ። በደንብ አጣሪ። እውነት ካልሆነስ? እውነት ካልሆነማ ምን ያደርግልኛል? ቢሆንም ግን ዝም ብለሽ አጣሪ። ኮሚሽን ለማግኘት ግን መዋሸት አይቻልም። ማ እኔ ደንኝ እርሶን ማሽ? እንዲያውም ኮሚሽን ይቅርብኝ። እኔ እናትነቱት ይበልጥብኛል። ቀስ የምንን ጣጥናጥ ነው? ቀልበ ጦሬ በእርግጥ ይህን ነገር ማጣራት አለብኝ። ደግሞም ነገሩ እውነት ከሆነ እኮ ኤርሚያስ የልጅ አባት ሆነ ማለት ነው። እኔን ነገር በፍጹም አላምንም። ቆይ ማን ነው እንደዚህ ነገር የሚነግርሽ? ኤደን ራሷ ነች የነገረችኝ። ክፍሉ ድረስ የሄደችው እሷ ራሷ ነች። ቆይ እሱን ለማግባት መመኘቷ ሌላ፣ አጋጣሚውን ተጠቅሞ መጋደም ሌላ። ቆይ እሱስ ቢሆን ይሄን ያክል ሞቷል እንዴ? ምን አይነት ጉድ ነው? እመኚኝ ኑሐሚን እንደዚህ አይነት ነገር የምታረግ ሰው አይደለች። ይሄ አውቃ ኤደን ራሷ የፈጠረችው ታሪክ እንዴ? ምን ይሁን ብላ ነው ይሄን ታሪክ ውስጥ የምትፈጥረው? አንቺ እኮ ልጅቷን ስለማታውቂያት ነው። ኤደን ማለት እኮ የጥፋት ሰው ነች። በቃ የጭቃ ውስጥ እሾህ ማለት ነች። ለኑሐሚን ግን በዚህ ልክ ትከራከርላታለህ ማለት ነው? አዎ እከላከልላታለሁ። ምክንያቱም ኑሐሚን እንደኔ የሚያውቃት ሰው የለም። በፍጹም እንደዚህ ነገር አታደርግም። ከናሆም ጋር ፍቅር ሳይዘት አይቀርም ብለህ ነገርከኝ እኮ አንተ ነበርክ። ምናልባት ደግሞ ከሱ ጋር ለመሆን ብላ ይሄን ነገር ያደረገችው ነገር ቢሆንስ? አንተ በምን እርግጠኛ ነህ? ቆይ ፍቅር ይዟታል ማለትና እንደዚህ አይነት ነውር ፈጽማለች ማለት አንድ ነው እንዴ? ናሆምን ልጠጋው በሞከርኩ ቁጥር እንደ ውሻ እያባረረኝ ነው። እንግዲህ ምን ማድረግ ይቻላል? ኑሐሚን እንኳን እኔ ማየት አትፈልግም። አንድ ግቢ ውስጥ እየኖርን እንደ ተራራቀ ሰው ነው የምትናፍቀኝ። በገባሽ በወጣሽ ቁጥር እየተመለከትኳት እየተሰቃየዋለሁ። በዚህ ሁኔታ እንዴት ነው የምንዘልቀው? ባለፈው እሱን ለማናገር በጣም ጓጉቼ ይሄን ጉዳይ ሳነሳበት በተቀመጥኩበት ጥሎኝ ሄደ። ግን ሁሉንም ነገር የምናገርበት ሰዓት አሁን ነው። የምን እውነት? እኔ እናንተ ስንት እውነት ነው ያለን? ጥሩ በቃ ንገር። ምን? ኑሐሚን የኔ ፍቅረኛ እንደነበረች ያለ መናገር ብትፈልጊው ሄደሽ ተናገሪ። ያው እኔን ከዚህ ቤት ያባርሩኛል፣ ግን ደግሞ የኑሐሚን ባለዕዳ እስከሆንኩ ድረስ እሷ የገባችበት ድረስ እገባለሁ እንጂ መቼም ቢሆን እንድትወርቅ አላደርጋትም። ምን ላድርግ?
ኑሐሚንን ነገር ሲሰማ የኑሐሚንን ነገር ትቶ ሙሉ ለሙሉ ወደ እኔ ከተመለሰ ብዬ ነው። እንደፈለግሽ አምራን። እኔ የምፈልገው ኑሐሚን ምን ያህል እንደማፈቅራት ተረድታ ይቅርታን ተቀብለኝ እኔ እንድትሆን ብቻ ነው። ስናሳዝን ሁለታችንም በራሳችን ጥፋት የምናፈቅረውን ሰው አተን የተሰበረ ልባችን ይዘን ቁጫል። በበቃቸው። እኔ እንደዚህ ቁጭ ወይ መቆዘም አልችልበትም። መኪናውን ወስጄ ቤት ላስቀምጠውና የኔን ራብ ልፈልጋት። እሺ በቃቸው። ሳይሆን ጥሩ ልጅ ትመስላለህ። በእርግጥ እስካሁን ምንም እንከን አላገኘሁብህም። በዚህ ከቀጠልክ ደግሞ ደህና ጉርሻ ይኖራል። እሺ አመሰግናለሁ። ወዴት ነን ታዲያ? ቢሮ ታደርሰኛለህ። አንቺ እዚህ ደግሞ ምን ታደርጊያለሽ? ከናሆም ጋር ነሽ ወይስ ብቻሽን ነሽ? እሱ ከኔ ጋር ቢኖር እኔ እዚህ ምን እሰራለሁ? ናሆምን ማግኘት ፈልጋለሁ። እሱ እየሸሸኝ ያለው። ቆይ አንቺ እናቱ አይደለሽ እንዴ? እሺ ጊዜ ስጭኝና አንድ በአንድ ላስረዳሽ የተፈጠረውን ነገር። ማለት እዚህ ሜዳ ላይ ቆመን ነው የምናወራው? አንቺ ቆይ ስርዓት የሚባል ነገር አልፈጠረብሽም እንዴ? ይቅርታ ወይዘሮ ዝናሽ፣ አንድ ጊዜ ላናግራት። ኤርሚ አንተ እዚህ ውስጥ ምንም አያገባህም። ማለት ትተዋወቃላችሁ እንዴ? አይ ድንገት እኮ ኤሚ ስጠራኝ ሰምታ ሊሆን ይችላል። ግድ የለትም እኔ ላናግራት። ስርዓተ ቢስ። እኔ ከእንደዚህ አይነት ዋልጌ ጋር ቆሜ አላወራም። አውራትና ስጨርሱ ጥራኝ፣ ቤት ነኝ። አንቺ ቆይ ያምሻል እንዴ? ምን እያደረግሽ ነው? የናሆም አባት ጋር ስደውል ስብሰባ ላይ ናቸው። ናሆምን ቤት በኩል ላግኘው እኔ ለአንድ ነው። ቆይ አንቺ ድፍረቱን ግን ያበዛሽ አይመስልሽም? ናሆምን ቢሆን እኮ የነገር ሲያቅ ይርቅሻል እንጂ አይቀርብሽም። ዳይሞርሽን ተጠቀሚበት እንጂ አምራ። ቢያንስ በሆዴ ላይ ያዝኩት ልጅ እኮ አያቶቹ ናቸው። ኃላፊነት እንዳለባቸው መናገር አለብን። ለማንኛውም ይሄ ጥሩ ሀሳብ አይመስልም። በዛ ላይ ደግሞ ሌላ ነገር ልዘባርቂ ትችላለሽ። ነገርኩህ እኮ ስላንተና ስለ ኑሐሚን ማውራ መስሎ ከሆነ ምንም ነገር አላወራም። አሁን ከመንገድ ይዞር በል። አንቺ አምራ ወዴት ነው? አንቺ ያምሻል እንዴ? ወይዘሮ ዝናሽ ላወራት ሞከርኩ ትንሽ። ማውራት አለብን። በሆዴ ያዝኩት ልጅ የብቻ አይደለም። ስለዚህ ለምንድን ነው ቆይ ምንም እንዳልተፈጠረ ይሆንሻልሽ? ዘንድሮ ግን ምን ጉድ ነው የምታሰማኝ? ፈጣሪ ሁላችሁም ለልጁ ኃላፊነት አለባችሁ። ካላመናችሁ ደግሞ ሳይወለድ ማስመርመር ትችላላችሁ። ይቅርታ፣ እኔ ስራ ፈትቼ ካንቺ ጋር እንደዚህ አይነት ነገር ሳቦካሉ ነው። ብዙ ስራ አለብኝ እኔ። እንደዛ ከሆነ ጓዜን ጠቅልዬ እዚህ ቤት እመጣለሁ። ለልጅ ልጅሽ ስትይ ወደድሽም ጠላሽም እዚህ ቤት በክብር ታኖርኛለሽ። ምን ነው ልጄ ተወልዶ እዚህ ቤት የመኖር መብት የለውም እንዴ? አሁን ገባኝ። መጀመሪያውን አላማሽ ሌላ ነበረ። ገና ለገና ያልተረጋገጠ ልጅ በወድሽ ይዘሽ ሀብት ልትወርሺ። ጥሩ፣ እንግዲህ ሁላችሁም ቅሌታችሁን ለመከናነብ ተዘጋጁ። እቺ ልጅ አማታል። ምን ለማድረግ እየሞከረች ነው? መቼም ተከብሮ የኖረ ስማችንን ካፈር ልትደባልቁ አይደለም አይደል? ሲያልቃ ያምራሉ። ለማንኛውም ሄዱን ትቻለሁ በቃ። አባዬ እንዴት ዋልክ? እንዴት ነሽ? ቆንጆ ምሳ ይዤ ልመጥቻለሁ። ተነስ ቀና በልና ብላ። እዛ ጋር አስቀምጪው። ለምን? ገባኝ። ኑሐሚን ኤደን የሰራችው ምግብ እንዳትበላ መርዝ አድርጋ ትሰጣለች ብላክ ነው አይደል? አረ በፍጹም እንደዛ አላለችኝ። እኔ አሁን ቅርብ ጊዜ ስለበላውኝ ነው። ካላመንክ ልቅመስል። ይኸው አው አንቺ ልጅ ግን ቆይ ለምንድን ነው የማትተይኝ? ኧረ ተይ እህቴ። ቆይ ግን መቼ ነው ይቅርታ የምትቀበይኝ? ስንት ጊዜ እግርሽ ላይ ብደፋ ነው ይቅር የምትይኝ? አንቺ እርኩስ! ቆይ መች ነው ይሄ ማስመሰልሽን የምታቆሚው? ኑሐሚን እረፊ እያልኩሽ እኮ ነው። እረፊ። አሁን ሌላ ነገር ሳይከተልሽ ውጪ ብዬሻለሁ። ውጪ ውጪ። እንዴ ምን ሆነሻል ልጄ? የድሮ እኮ መረጋጋትሽ እኮ ጠፋ። አባዬ እሷ የምታመጣልን የትኛውን ምግብ እንዳትበላ አላልኩ? አረ ቀምሳ ነበር ልትሰጠኝ ነበረ። ልጄ እዚህ ልጅ ላይ ያለሽ አመለካከት የተሳሳተ ሊሆን እኮ ይችላል። አቶ ሌኩን እናናገርካችሁ? ስልኩ አይሰራም። ያለይኩን ተደጋጋሚ ጊዜ እየሞከርኩለት ነበረ። በእርግጥ አዋሳ ለስብሰባ ሄዳለሁ ብሎኝ ነበረ። የመጣ ጊዜ በደንብ አድርጌ እነግረዋለሁ። እሺ አባዬ እኔ እዚህ ቤት ሆኜ ምንም መረጋጋት አልችልም። በዛ ላይ ሌላ የሚያስጨንቀኝ ነገር ተፈጥሯል። ቆይ ግን ለምንድን ነው በትክክል የሆንሽውን ነገር ማነግረኝ? የኔ ልጅ
ምንድነው የምነግርህ አባዬ? እማረባና ባለጌ ልጅ መሆኔ እንድነግርህ ነው የፈለግከው? ምን ነው አቢ? እባክህ ከቻልክ ምራቅህን ትፋብኝ አባዬ። አንቺም ማትረቢ ልጅ ነሽ በለኝ። አሁንስ ከመደንገጥ አለፈ እየፈራሁ ነው እንዴ? ቆይ ምንድነው የተፈጠረው? ምንም ነግሬ ከማስከፋ አባዬ ምንም ብዬ ባልፍ ነው የሚሻለኝ። ግድ የለሽም ንገሪኝ የኔ ልጅ። ሲጀመር ባንቺ እንዴት ነው የምከፋው? በቃ አባዬ የመድኃኒት ሰዓት ስለደረሰ መድኃኒትህን ላምጣልህ። ምራቅህን ትፋብኝ እንዴ? ይሄን ያህል ምን ቢፈጠር ነው እንደዚህ ልትለኝ የቻለችው? እንኳን መጣ ስፈልግ ነበር። ለምን ነው የምትፈልጊ? በስርዓት አናግረኝ አንተ። እናትህ እኮ ነኝ። እማዬ እኔ እዚህ ሁሉም ነገር በጣም ስልችት ብሎኛል። በቃ ከዚህ ሁሉ ጣጣ አጎቴ ጋር ሄጄ ትንሽ አረፍ ብል ሳይሻለኝ አይቀርም። ምን? ለምንድን ነው አጎትህ ጋር ገጠር የምትሄደው? ብቻዬን መሆን ስለፈለኩ ነው። በቃ ከዚህ ሁሉ ግርግር መውጣት እፈልጋለሁ። ስለዚህ እኛን እዚህ አጋፍጣ አንተ ልጠፋ ነው። ያቺ ጮኛ ተብዬ መታ ነበር። ጓዜን ጠቅልዬ እመጣለሁ እያለች ነው። ምን ደግሞ አምራን እዚህ ምን ልትሰራ ነው የምትመጣው? ልትኖር ነው። እቺን ፈጣጣና አይናውጣ ከየት ነው ያገኘሃት ግን? ዝም በያት እባክሽ። ሲጀመር እሷን ከበር የሚያስገባት ሲኖር አይደል የምትገባው ወደዚህ? ያለበለዚያ ቤተሰቡን ስም በመጥፎ ነው የምነዛው እያለች ነው። ቆይ የትኛውን ስማችን ነው የምትነዛው? ምን ማለት ነው? ቆይ ይሄ ቤተሰብ ስም የለው? ግድ የለም ዝም ብላ ስታስፈራራ ነው። ይልቅ የሆነ ገንዘብ ምናምን ፈልጋ ይሆናል። ገንዘብ ፈልጋ ቢሆን ኖርማ እንደ ጎረምሳ በር ዘግታ ከመንገድ አትመልሰኝም ነበር። እማዬ እዚህ ግቢ ድረስ መታ ነበር ነው የምትይኝ? አትገርምም? ግራ ቢገባኝ እኮ ሾፌሬን እንዳዋራት ትቻት ገብቼ ነበር። እኔንም እኮ ስታስፈራራኝ ነበር። ለብቻዋ? አዎ። ምን ነው? አይ ምንም ችግር የለውም እማዬ አትጨነቂ። ከዚህ በኋላ ምንም አይፈጠርም። እኔ ራሴ አናግራታለሁ። የልጅቷ ፍላጎት እኮ ግልጽ ነው። የምትፈልገው ነገር አሳምራ ታውቃለች። ቆይ ምን ብላሽ ነው? ያለችውንማ ነገርኩህ እኮ። በተረፈ ደግሞ በሆዷ ያዘችውን ጽንስ ተጠቅማ ከኛ ገንዘብ ማግኘት ትፈልጋለች። አምራን እኮ ናት። እንደዚያ ባታስብ ነበር የሚገርመኝ። እኔ የምልህ ቆይ ግን ያረገዘችው ልጅ አንተ ይመስልሃል? እያስፈራራችን ያለችው እኮ በሆዷ በያዘችው ልጅ ነው። ቆይ ልጁ የኔ ባይሆን ምን ልታረጊ ነው? እኔ ምን አደርጋለሁ? ጥያቄ እኮ ነው እየጠየቅኩ ያለሁት። አላቅም፣ ግን በጣም በቅርቡ ማወቅ አይቀርም። የዘረ ምርመራውን ማድረግ አንተ ማስበሃል እንዴ? ቆይ ግን ይሄ ምርመራ እኛም ሀገር ይሰጣል እንዴ? እማ እባክሽ አላቅም። በቃ ከዚህ በላይ አታስጨንቂኝ። እንዳልኩሽ ገብቼ ልብሴን ባስተካክል ይሻለኛል። አጎቴ ጋር መሄድ እፈልጋለሁ። እውነት ግን አጎት ጋር ልትሄድ ነው? እማ እዚህ በጭንቀት መፈንዳት አልፈልግም። በቃ እዛ ሄጄ ትንሽ ብረጋጋ ሳይሻለኝ አይቀርም። እባክሽ እባክሽ ተረጂኝ ፕሊዝ። ትሰማኛለህ? ነገሮችን በመጋፈጥ እንጂ በመሸሽ ምንም የምታመጣው መፍትሄ የለም። ደግሞ ስለምንድን ነው ለአንዲት ሴት ብለህ ሀገር ጥለህ የምትሄደው? የትም አትሄድም። ትሰማኛለህ? ነው ጨርሻለሁ። ሰሞኑን ግን በሰላም ነው? በጣም ትክዝ ብለሽብኛል እኮ። ብቻ ምን አገባህ እንዳትይኝ። እድሜ ላንተ። የህይወት ሁሉ ጠፍቶብኛል። እዚህ ቤት መቆየት በጣም እየሰለቸኝ ነው። እና እንዳትሄድ ማን ያዘ? እሱማ ማንም አልከለከለኝም። ጥዬሽ መሄድ ግን በጣም ከበደኝ። ከጣልከኝማ ቆየህ እኮ። እባክህ አሁን ከጎኔ ዞር በልልኝ። ባየው ቁጥር በጣም እያመመኝ ነው። በነገራችን ላይ አምራን ለአቶ ላይኩን ሁሉም ነገር ልትናገር ነው። ምንድን ነው የምትነግረው? የኔን ያንቺን ግንኙነት ነው። ትንገራችኋ። ከዚህ በኋላ አሁን ከተፈጠረው በላይ ምን እንዳይፈጠር ነው። አቶ ላይኩን እኮ እዚህ ቤት አንቺን ሲያመጣሽ የልጁ ሚስት ሊያደርግሽ እንደሆነ አውቃለሁ። እኔ ማንም መሆን አልችልም፣ የራሴም ጭምር። ቆይ ምንሽም እኮ ልክ አይደለም። ምን ተፈጥሮ ነው? ለምን ይመስልሃል ያንን ያህል የፍቅር ጊዜ አሳልፈን ስንጣላ በቶሎ ይረሳው? የእውነት ግን ረስተሽኝ? ለዛውም በቀላሉ ነው። ኤርሚያስ ህልሜን እኮ ነው የነጠቀኝ። አያቴን ትቼ ከአባዬ ጋር የመጣሁት ተምሬ ሰው ልሆን፣ ለሰው ልተርፍ ነበር። አንተ ሁሉንም ነገር ነው ያበላሸብኝ ኤርሚያስ። እሺ የነጠኩሽን እንድመልስልሽ ለምን እድሉን እንኳን አሰጪኝ? አንዴ ከልቤ ከወጣ በኋላ እንዴት ነው ደግሜ እድሉን ልሰጥህ የምችለው? አምራን የሆነ ነገር ነግራኝ ነበር፣ እኔ ግን አላመንኳትም። ገብቶኛል። ከናሆም ጋር ተኛች አለች አይደል? አንቺን በደንብ ስለማውቅሽ እንኳን አላመንኳትም። ይህ ሁሉ የኤደን ስራ ነው። ኤደንና ሴትዮዋ ተባብረው አንቺን ከዚህ ቤት ለማስወጣት እየሰሩ ነው። አታስብ፣
በቅርቡ ስለምጠፋላችሁ ምንም አይነት ሴራም ሆነ ስራ ያስፈልጋችሁም እንዴ? ከዚህ ልትሄጂ ነው እንዴ? ምን ነው ከዚህ ስወጣ አንተ ልትቀበለኝ ነው? ለዛም በደስታ ነው። እሱን እንኳን ደግመህ እንዳታስበው። እንዲያውም አንዴ ከዚህ ከወጣው ስለማልመለስ መርሳቱን ብትለማመደው ነው የሚሻለው። ናይ ባንቺማ መቼም ቢሆን ተስፋ አልቆርጥም። መቼም የኔው ነሽ የኔ ብቻ አይደለሽም የሌላ ቃል ኪዳን ገባሁልሽ። ታውቃለህ፣ ከአንተ ጋር ማርጀት ነው የምፈልገው። በቃ ፍቅራችን ሳይቀዘቅዝ እስከ እርጅና ድረስ እንዲዘልቅ ነው የምፈልገው። ምንም የሚቀዘቅዝ ነገር የለም የኔ ቆንጆ። እሺ ለምን ይቀዘቅዛል? ያው የተለያየ ቦታ እየኖርን እንዴት አድርገን ነው ፍቅራችን የምናስቀጥለው? እንዴ የተለያየ ቦታ መኖር መጋባት ምናምን ፍቅር ላይ የሚያመጣው ተጽዕኖ አለ እንዴ? ምንም ችግር የለም። የትም ብንኖር የኔና ያንቺ ፍቅር ያው እንዴ። ቆይ ልትወልጂልኛለሽ ስትለኝ ነበር እንዴ? ታዲያ ልጅማ ፈልጋለሁ። ትወልጂልኛለሽ። ባል ሳትሆን እንዴ አባት የምትሆነው? ምን ችግር አለ? ዋናው አባት መሆኔ እኮ ነው። የኔ ቆንጆ ከአንቺ ልጆች እንዲኖሩኝ እፈልጋለሁ። የመጀመሪያ ልጄ ግን ሴት እንድትሆንልኝ ነው የምፈልገው። አንቺስ? እሱን እንግዲህ ካረገዝኩልህ በኋላ እነግርሃለሁ። አንቺን የሚመስል ወይስ እኔን የሚመስል? እሱን እንግዲህ ነገርኩህ። ቤት ነው የገባሽው አንቺ? ታስታውሳለህ? ያኔም ልብ ውስጥ ድንገት እንደዚህ ነበር ተተት ብዬ የገባሁት አይደል? እኔ እኮ እሱን ቆየሁ ከረሳሁት። እኔ ግን ዛሬም ድረስ በደንብ አስታውሰዋለሁ። ዛሬማ ቀን አለቀም። ዛሬማ የመጨረሻ ቀናችን ነው። ከጂማ አትወጪም። ነገር ፍለጋ ነው ቦታዬ ላይ መተሽ ተቀመጥሽ? ለካ አይንሽ ብቻ አይደለም ፈገግታሽም ልብ ያቀልጣል። ምን ነው ልነሳለን? ኧረ በፍጹም ተመችቶኛል። አጠገብሽ ቦታ ስላገኘው ተቀመጥኩ። በነገራችን ላይ ስቂ በጣም ታምሪያለሽ። አያቴ ከሰይጥ ጠጪና ከግመል ፈንጪ ሰውረኝ ይላል። እንደዚህ ስትሆኚ ቢያገኝሽ ኖሮ በሽመል ነበር የሚያንቆራጥጥሽ። ሰውዬ ቆይ ከዚህ በፊት እንተዋወቃለን? ምን ችግር አለው? አሁን እንተዋወቃለና። ናሁን እባላለሁ። አምራን። እጆችሽን እንዳልተሳሳቸው ነው ወይስ መጨበጥ ስላልፈለግሽ ነሽ? ለጊዜው ስሜን ካወቅክ ይበቃል። ለነገሩ አንድ ሁለት አይቻለሁ። የትኛው ቀን ላይ እንደሆነ አላውቅም። በአንዱ ቀን ብቻ ልቤን ሰርቀሽኛል። የምሬን እኮ ነው። ይኸው ንኪው። እንዴ ምን ይሰማሻል? የልብ ትርታ አይሰማሽም? ሰውዬ ያመሃል እንዴ? እኔ ታዘዣት እስኪ። የእውነት ግን ልብ በጣም ነበር የሚመታው። ያኔ ነበር እንደወደድከኝ የገባኝ። አንተ አንዱ ሁለት ጊዜ ያልክ እንጂ አንተን ለማየት ነበር እዛ ቤት የምመላለሰው። ግን በጣም የሚገርመው ነገር እንደዚህ ለመረሳት ቀላል ሴት መሆንሽን አላውቅም።
እሺ አንተ ልክ ነህ። እኔም ማረባ ሴት ነኝ። እቺን ብቻ ብለሽ ነው ራስሽን የምትገልጫት? እኔ እኮ በጣም የገረመኝ ምን ነው ታውቂያለሽ? እኔን በሌላ ሰው መተካትሽና መቀየርሽ አይደለም፣ ጥቅመኛና ጥቅም ወዳድ መሆንሽ ነው በጣም ያናደኝ። አሁን ግን እንደዛ አይደለሁም። የእውነቴን ነው፣ ፍቅር አሸንፎኛል። ከምታስበው በላይ ነው አሁን ያፈቀርኩ። ትገቂኝ እባክሽ አስመሳይ። እምልልሃለሁ ነው አሁን እያስመሰልኩ አይደለም። እናቴን ደግሞ ምን ብለሽ ያስፈራራሻል? ታዲያ እኔ አንተ ስልክ አላነሳም ስትል እኔ ምን ላድርግ? እና ሄደሽ መንገድ ዘግተሽ አስፈራራሻት? ቆይ አንቺ ምን አይነት ሴት ነሽ? ፍቅር ከዚህም በላይ ያደርጋል። አንተን ሳጣን የመጣሁት ደግሞ ቤተሰቦችን ይሄ ጽንስ ያገናኛቸዋል። ለነሱም ልጃቸው የኔ ልጅ መሆኑ መች ተረጋግጠና ነው የሁሉ ሴታፕ የምታስብ? ነገርኩህ እኮ እሱን የትም ሄደህ ማረጋገጥ ትችላለህ። አዎ አረጋግጠዋለሁ። አይገርምሽም? እስኪ ወለድ ድረስ ራሱ የምጠብቅ አይመስለኝም። ምርመራው እዚህ ሀገር እንኳን ባይኖር ውጭ ሀገር ናሙናው ልክ ያስመረምረዋል። እሺ ልጅ እንደሆነ ካረጋገጥክ በኋላ ምን ሊፈጠር ነው? ምን የሚፈጠር ይመስልሻል? መቼም ከዚህ በኋላ ከናውም ጋር አብሬ እሆናለሁ ብለሽ አስበሽ አይደለም አይደል? ግን እኮ ፈጣሪም ለበጎ ነገር ይሆናል። እኔ እናንተን ያስ እንዳትጨርሺው መቼም ቢሆን እንዳታስቢ። እሺ እንዳታስቢ። ልጄን ከሆነ በልጄ መቼም ቢሆን አልደራደርም። ልጄን እቀበላለሁ። ስላንቺ ግን አይመለከተኝም። ስለዚህ ምርመራው መቼ ነው የምናደርገው? ችግር የለውም፣ በቅርቡ እናደርጋለን። በጣም በቅርቡ። ሄሎ ዳግም፣ ምንድን ነው እያልከኝ ያለው? ለምንድን ነው አዲስ አበባ የመጣኸው? እዛው ሻሸመኔ ብትሆን አይሻልም? ቆይ ከአባትህ ጋር ደህና አይደላችሁም? ለምንድን ነው የመጣው ብቻህን? ምን እያልክ ነው? ይሄማ በፍጹም ሊሆን አይችልም ዳግም። እዚህ ቤት መምጣት አትችልም። ባለቤቴ እኮ ሌላ ልጅ እንዳለኝ አያውቅም። ያማል እንደ አንተ ትዳሬ ልትበጠብጠው ነው የምትፈልገው? አንቺ ውሻ ምን አባሽ ብር ስታጠፋሽ መሰሪው? አይ ምንም፣ ትንሽ አመም አድርጎኝ እኮ ወደ መጸዳጃ ቤት እየሄድኩኝ ድምፅሽን ሰማሁ። ደህና ነሽ አይደል?